ሙስሊሞች ምንድነው ያልከው ታሜ? ስትፈጠሩ ጀምሮ ሰይጣን እንዳለባችሁና እንደገና ደግሞ ከተኛችሁም በኋላ ሰይጣን ሶስት ግግብድዬ ድንጋይ አመቶ ማጅራታችሁ ላይ እንደሚያስቀምጠው ከዛ ጠዋት ስትነሱ ምንድነው የሚሆነው? ማስረጃ ጠዋት ስትነሳ አንደኛውን ያወርድላል፣ ሁለተኛ ስትታጠብ አንደኛውን ያወርድላል፣ ሶስተኛ ከዛ ኃጢአት ይስተሰርልሃል ሱራ ስትሰግድ ማለት ነው። ማስረጃ ተጣለው ከፈለክም ችግር የለውም። አውጣ ትልቁ ላይ ነክፈት ሳሂህ ሙስሊም 2018 14 አይ ቲንክ 14 ነው ሳሂህ ሙስሊም። እሺ ስትወለድ ጀምሮ ሰይጣን አለባቸው ብለሃል። አውጣስ እኮ ክፈትልኛ እንደ ቁርአን አንተ ጋር እኔ በአንድ ስልክ ነው ባይዘው የማዋሸው ነገር የለም። በአንድ ስልክ ነው ከእንትን ነው እያነበብኩልህ ያለሁት እንጂ አብሽር። እሺ ስትወለድ ጀምሮ ሰይጣን አለ። ሳሂህ ሙስሊም 28 14 አብሽር። ሳሂህ ሙስሊም 28 14 ኤ ላይ የተዘገበ ዘገባ ነው። አብሽር አብሽር። ሳሂህ ሙስሊም ስንት ነው ያልከው? ሳሂህ ሙስሊም 28 14 ኤ ላይ የተዘገበ 28 14 እሺ እሺ 28 14 ኤ ላይ ማለት ነው። አብሽር አብሽር አታለ ነው እንደዛው መሰለኝ ግን ጠፍቶ የረሳሁት መስሎኛል። ያው እና እዚህ ጋር ስትወለዱ ጀምሮ ሰይጣን አለባቸው ብሏል። እስኪ ያው አንብብና አስረዳን እስኪ 28 14 ይሄ ነው አይደለ? ሰሂህ ሙስሊም ታሜ ታምነት ታማለም አለው አንብበና አስረዳንሽ። እንዴት አለው እንዴ? እሺ አንብበ አስረዳ። ትራንስሌት ታደርግልኛለህ? ትራንስሌት አድርግልኝ። ምኑን ትራንስሌት አድርገው ወደ አማርኛ። እሺ ቀይረና ትራንስሌት ላድርግለት። እሺ ያሻ ወደ አማርኛ ቀይረልሃል። አንብባት። ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ ውስጥ ከጀኖቹ መካከል ጓደኛ ያልተመደበለት ማንም የለም። አንተም የአላህ መልእክተኛ ሆይ አሉት። እኔም አላህ በእርሱ ላይ ይሄ አረ ነው አልመሰለኝም፣ ራሱ አልመሰለኝም። ወላሂ ራሱ ነው። ያው ራሱ አይደለም እርግጠኛ ነኝ። ያው ሲነግሩህ ውሸት ስለነገረው ነው። እያመናቸዋቸው እኮ ነው። ያው ሰሂህ ሙስሊም 28 14 ኤ ነው ያልከው አይደለ ወይስ ሌላ ነው? ያው ግን ያልከኝ ነው። አየህ አይደለ ለእናንተ ሲነግሯችሁ እስልምናን እንድትጠሉ ሲወለዱ ጀምሮ ሰይጣን አለባቸው ምናምን ሲሉ አሁን አንተ ዘኔ ተተባር እርግጠኛ ነኝ ይስቅሃል። እንድትሳለቁና እንድትስቁ እንድትጫወቱ ብቻ ይሄ ብቻ ነው የሚፈልጉት። እየሳቁ ያሉት ግን በእናንተ አይምሮ ላይ ነው። ወሲ ስልኩን ካርድ ሙላንጣ ወላ ውሸት ነው የሚነግሯችሁ እንዳለ እያንዳንዱ የሚነግሯችሁን እነዚህ ውሸታ ማስተማሪዎቻችሁ እየመጣችሁ እዚህ ቁጥሩን ይዛችሁ መጠየቅ 100% እና 1000% መብት አላችሁ። እየመጣችሁ ጠይቁ። ውሸታምነታቸውን በእጃችሁ ታገኙታላችሁ። ቀጣፊ ዲያቆናት ናቸው።
ገባችኋል? የነገራችሁ ውሸት ካለ የመጣችሁ ጠይቁ እዚህ ጋር። አይ ስለ ዲቁና ሳይሆን አሁን ሳይ ሙስሊም 20 እሺ ሁሉም ሙስሊም ሰይጣን እንዳለበትና ከነዚህ ውስጥም ከተጠቀሱት ውስጥ የሌለባቸውን ኢሳ እና ማርያም ብቻ ናቸው። ሰይጣን የሌለባቸው ማነው? ኢሳና ማርያም ብቻ ናቸው ነው የሚለው። ፍራት አየው አይደለ? ጽፈው የሰጡት አማርኛው ሌላ ነው ወላሂ። እኔ ጥያቄ ያለኝ ለምሳሌ ጥያቄ ያለኝ ጥያቄ ምንድን ነው? እኔ አሁን ለክርክር አይደለም ለመማር ነው። አያብሽር ሊል የሚፈልገው እኔ አሁን ለምሳሌ ነብዩ መሐመድ ልንቀበላቸው ከኋላ ያሉት አሁን ለምሳሌ ኢሳ እነ ሙሳ ለምንድን ነው ስለሱ ያልጻፉት? እንዴት ብለን ከመሐመድ አፍ ብንቀበለው እንዴት ነው የሚሆነው? ይሄን እስቲ ንገረኝ። አሁን ለምሳሌ ምን መስረጃ አለ የሚለውን ጥያቄ ሆኖብኝ ነው። አሁን ምን መስረጃ አለን እኛ? አሁን ለምሳሌ መሐመድን ልንቀበል ያላ ቃል መሆኑን ነብይ መሆኑን ልንቀበለው እንደሚገባ ከኋላ ስለሱ የመሰከሩት እንደማን ነው? ለምሳሌ ስለ ኢሳ ቢጠይቀኝ እኔ ከኢሳያስ ጀምሮ ከዳውድ ጀምሮ እነሱ ስለሱ ጽፈዋል። ስለ መሐመድስ የጻፈ ምኑ ጋር ነው የማገኘው? የሚጮህ ነገር አለ ካጠገብ ተሰጥቷል። አይ መንገድ ላይ ሆኜ ነው ታዳጣይ እንድትጠቀሙ ዘንድ እባካችሁ ክርስቲያኖች ይሄ ነገር አሁን መግራችሁን አለ። የአንድን ነብይነቱን ለመመዘን ስትፈልጉ ጊዜ የነብይነት መስፈርቶች ምን ምን ናቸው የሚለውን ማወቅ አለባችሁ። በፈሰለ ይቀርማል። የነብይነት መስፈርቶች ሚዛኖች ምን ምን ናቸው የሚለውን ማወቅ ግድ ይላል። አንድ ነብይ እውነተኛ ከአምላክ ዘንድ ለመላኩ ማረጋገጫው ምንድን ነው? ነገር ግን የሆነን መስፈርት አስተማሪዎቻችሁ ሊሰጧቸው ይችላሉ። ያ መስፈርት ከመጽሐፉ ላይ ሄዳችሁ አረጋግጡት አለ ወይ? ይሄ ነገሩን መስፈርት ምን ይላችኋል? ነብዩ ሰለላሁ ዐለይሂ ወሰለም ላለመቀበል ብቻ ይሄንን መስፈርት ለሁሉ ክርስቲያኖች ሰጥቷቸዋል ለማስበው ነው። እሱም ምንድነው? አንድ ነብይ ሙሐመድ ነብይነቱን እንድትቀበሉ ዘንድ ከእርሱ በፊት የመሰከረለት ነብይ አምጡ ይላቸዋል። ካልሆነ ነብይነቱ አይረጋገጥም። እሺ እንዲህ የሚል መስፈርት አለው የመጽሐፍ ቅዱስ ላይ ብላችሁ ጠይቋቸው። አንድ ነብይነቱ ይረጋገጥና ይጸድቅ ዘንድ ከእርሱ በፊት የነበረው ነብይ መመስከር አለበት የሚል መርህ አለው መጽሐፋችን ላይ። ይሄ ነብይነቱን መስፈርት ማረጋገጫ ነው የሚል ትምህርት አለው መጽሐፋችን ላይ ብላችሁ የለም መጽሐፍ ቅዱስ ላይ። አንድ ሁለተኛ አይ ይሄን መስፈርት እንዳው የግዴታ ማድረግ አለብን ካላችሁ ነው ማስረጃ ባይኖረውም ከመጽሐፍ ቅዱስ በቃ ከዚያ በፊት መነገር አለበት ካላችሁ ነብያቶቻቸው ተብሎ የተገለጹ መጽሐፍ ቅዱስ ላይ እያንዳንዳቸውን እየጠቀስን ብንጠይቃችሁ ከእርሳቸው በፊት ያልተነገረላቸው በርካቶች አሉ። ስለዚህ መጽሐፍ ቅዱስ ነብይ ናቸው ብሎ ያጸደቀውን ኤክስ ሊደረጉ ነው ማለት ነው። ለምሳሌ ሙሴ ነብይ ነው ወይ? አዎ ሙሴ ነብይ ነው ብላችሁ ታምናላችሁ። ከሙሴ በፊት ሙሴ ነብይ ነው፣ ሙሴ የሚባል ነብይ ይመጣል ብሎ የተናገረለት አለ ወይ? ምንም ማስረጃ ማምጣት አትችሉም። ስለዚህ የሙሴ ነብይነት ልትክዱ ነው ማለት ነው። እግዚአብሔር ነብይ ነው ቢልም ምክንያቱም ከእርሱ በፊት የነበረ ነብይ ሙሴ ነብይ ነው ብሎ የተናገረ ስለዚህ መርታለህ። እንደዚህ ነብይ ኢሳ ደግሞ ከቅርታ ጋራ ነብይ ኢሳ ደግሞ በብሉይ ኪዳናት በተዋራት ውስጥ የተጻፈ በሐዲሳት ውስጥ የተጻፈ ሁሉ ስለኔ ነው አለ። አሁን እኛውን ሁለት ቦታ አድርገን ነብይ አሁን ለምሳሌ ክርስቶስ ምንድነው ከኔ በኋላ ሐሰተኛ ነቢያቶች ይነሳሉና እነሱ እንዳያስታችሁ ተጠንቀቁ ነው ያለን እንጂ ከኔ በኋላ ይመጣል የሚለው ተጽፎ አላገኘንም። ለምን? አሁን ለምሳሌ እኔ በሰውኛ ራሱ ብትወስድ አታዳምጥም እንደ ረጋ በለ ይኸውልህ እንድታዳምጥ እሺ። የሆነ ሐሳብ ካነሳ እሱን ስንጨርስ ወደ ቀጣይ ትሄዳለህ። ለምሳሌ ኢሳ ብዬ እንዳልክድና አንተ ኢየሱስ ብለህ ተናገር እንጂ አንድ እኮ ናቸው አይደል እንዴ? ገብቶሃል አይደል? አትፈራ አብሽር። ለምሳሌ ኢየሱስ በትንቢት ተነግሮለታል ኢየሱስ ይመጣል ተብሎ በል ቤተን አንሳውና ተናገር እሺ። ቤተን አንሳ ያላ ቤተን አንሳ። ኢየሱስ በብሉይ ኪዳን ተነግሮለታል አይደለ? ወሬ እንዳታበዛ
እሺ በጣም ጥሩ። ብሉይ ኪዳን ላይ አንድ ጥቅስ ስጠኝ፣ ኢየሱስ ይመጣል ብሎ የተናገረ አንድ ነብይ አምጣ። እሺ ኢሳይያስ 9:6 ላይ ኢሳይያስ 9:6 ላይ ኢየሱስ ብሎ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረበት ጥቅስ አለ። ሕፃን እሱ ደግሞ መጀመሪያ ከ700 ዓመት በፊት ስለሱ ጽፎታል። ስለሱ ሕፃን ተወልዶኝ ኢየሱስ የሚባል አካል ይመጣል ብሎ የሚል ጥቅስ አለ እዚያ ላይ። ሕፃን ነው የሚወለደው፣ ሕፃን ከሰማይ የሚመጣ ኢየሱስ ይመጣል ብሎ የተናገራል ወይ? ልክ ሙሐመድ ይመጣል ብሎ የተናገረ ትንቢት እንደምትፈልጉ ሁሉ ኢየሱስ ይመጣል ብሎ የተናገረ አንድ ቦታ ላይ አለ ወይ መጽሐፍ ቅዱስ ላይ? በብሉይ ኪዳን በብሉይ ኪዳን ኢየሱስ በብሉይ ኪዳን እሱ ሕፃን ነው ያለ። የሚመጣ ሕፃን አንድ ነው፣ እሱ ከሰማይ የሚመጣው ሽማግሌ ያረጋግጥ ብያጠየቅኩም። ሄሎ ኢየሱስ ይመጣል የሚል ጥቅስ አለ ወይ ነው ጥያቄ። ሕፃን ተወልዶ እሱም ተፈጸመ። ከፈለክ ይኸው ከአዲሳት ውስጥ ይልኛ አይደለም እንደ ከፈለክ ከአዲስ ኪዳን ውስጥ ሊል ነው። አያችሁ አይደል? እኔ ከቁርአን ለስተህ ብላ አትቀበል። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ከእርሳቸው በፊት ትንቢት የተናገረላቸው ነብይ ያለው ብላችሁ በቁርአን ላይ ብትጠይቁን፣ አዎ ኢየሱስ ክርስቶስ መሲሁ ስማቸውን ጠቅሶ ከእኔ በኋላ የሚመጣ አንድ መልእክተኛ ለትውልድ ስሙም አህመድ የተባለ ብሎ ስማቸውን ጠቅሷቸዋል። ምዕራፍ 61 ቁጥር 6 ላይ መሲሁ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም። የማርያም ልጅ መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ ከኔ በፊት የነበረውን ኦሪትን የማረጋግጥ እንዲሁም ከኔ በኋላ የሚመጣውን መልእክተኛ ስሙም አህመድ ወይንም ሙሐመድ እንደሚመጣ የማጸናላችሁ ማረጋግጥላችሁ ነኝ አለ። ያው ትንቢት ተናግረዋል ነብያቶች። ይህ ነው። እሺ ነገር ግን አንተ በራሱ ያዝከው መጽሐፍ አሁን እኔ የምልህ ያው ልንገርህ ከቅርታ ጋራ ማለት ነው። አሁን ኢየሱስ የተናገራል፣ እኔ ብሄድ ይሻላችኋል አጽናኝ መንፈስ ቅዱስ እልክላችሁ ያለው አሁን አንተ እሱ ልትለው ነው። አሁን ለምሳሌ መሐመድ ነው ካልነው መሐመድ መንፈስ ሊሆን ይችላል። መንፈስ ነው አምላክ በእርሳቸው ላይ መንፈስን አድርጓል። መንፈስን አድርጓል አምላክ አይደለም። እኔ ብሄድ ይሻላል አጽናኝ መንፈስ ኢየሱስ ማን ነው? እንደሱ መንፈስ ነው መሐመድ። አሻዳምሽ አንዴ በመጀመሪያ አንተ መንፈስ ነው ወይ? ነብያቶች መንፈስ ይባላሉ እንደ መጽሐፍ ቅዱስ እሱ አለ እንዴ? ላስረዳ አዳምጥ። ደግሞ ለማን ነው ያላቸው? እሺ ከተባሉ በኋላ ምን አደረጉ ወደዛ? እሺ አሁን አንተ በመጽሐፍ ቅዱስ መስረጃ የምትሰጠኝ ከሆነ ከመጽሐፍ ቅዱስ በሱ መጀመሪያ አላመንክም። አንድ ሁለተኛ ነገር ደግሞ የናንተ የመሐመድ ማን ነው? መሐመድ የቁርአን ራሱ የቀደሙትን መጽሐፍ ጠይቁ መርምሩ ይላል። በእናንተ መሐመድን ራሱ ይሄን መጽሐፍ ማመን ካልቻልከው የቀደመ ሰዎችን ጠይቅ ይላል። ከፈለክ ነው ጥቅሱን እሰጣለሁ። እሺ ጥቅሱን ሲጣልተ እስከዛ ድረስ ቤት አድርግ ጥቅስ ያ